ተናገር ድጋሚ ስለኔ እንደዚህ ታውሪ ልስማሽና ቤዛ እኮ አንቺ ነሽ እኔን በጥፊ የምታሽ ካነሳሽ ጨምርሻለሁ እኔ አደይ ነኝ እሺ ወርቂት ሆነሽ አልኩሽ ደነዝ እሺ ቤዛ ምን ዋሽው እውነቱ ሲነገርሽ ምጭው ሞተች እሺ በቃ እመጣለሁ እሺ እመጣለሁ ይሄ ወንድምሽ ግን ትንሽ አያፊ ጭራሽ ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ሊያሰራኝ ነው ይሄ ልጅ እኮ ወንጀለኛ ነው እንዴት ወንጀለኛ ከኛ ጋር ይኖር ትላላችሁ ላደይ የታሰበውን ናኦል ተሳስቶ አንቺ ላይ ያደረገው ምንም ብትይኝ አላምንሽም እሺ ፍቅር ባለጌና ቆሻሻ ሰው ነሽ አሁን ሳላስቀይመ ከዚህ ቤት ውልቅ ብለው ውጣ ሂድ ውጣ ነው ለባክ እንደዚህ አታድርግ በዚህ ስራ እናትህም ብሌንም መቼም ደስተኛ ሊሆኑ አይችሉም ብሌን ትለኝስ ናኦል ምን ሆነክ ነው ምን እያደረክ ነው ናኦል ችግር አለ እንዴ ብሌን ምን ሆነች እሷም እንደናት ይጠራኝልኝ ሞተች ናኦል ቆይ እስኪ ተረጋጋ ብሌን ምን አለኝ ያለች ናኦል ተረጋጋ እንጂ ቆይ እስኪ ንገረኝ ምን ተፈጥሮ ነው አደይ መሄድ ትችላላችሁ በቃ ከዚህ በኋላ ምንም አትቆኝም ብሌን ሞታለች ማነው እነሱ ናቸው ምንድነው እነማን ናቸው ናኦል እናንተ ሊወስዱ የመጡ ሰዎች ናቸው እንዴ ኧረ በቃ እንደዚህ አትጨናነቁ ይሄን እኮ ሱቅ ወጣ ይሆናል ይሄ ሁሉ ሰዓት ሱቅ ኧረ እኔ እንኳን እንደዛ አይመስለኝም ቆይ ምን አይነት ጠላት ነው የመጣው እኔ እዚሁ ምንም አልሰራም እንዴ ወሬት ነው እንዴ እባክህ አትከታተለኝ በቃ ትንሽ ጊዜ ብቻ ይሆንሽ ለሊ በቃ ጂማን ተረጋግተሽ ተቀመጭ ታስኬላ እስኪ አንተ ቁጭ ከምትል እስኪ መላ ፈልግ እሺ ምን ላድርግ ለሊ እኔንም እኮ ግራ ገባኝ ምንም እርግጠኛ የሆንበት ነገር ሳይኖር ምን ማድረግ እንችላለን አንቺ ማርፈሽ ብትቀመጭ ይሻልሻል ለሊ ቀጣይ ከዚህ ቤት ምትጠፊው አንቺ እንዳትሆኝ ተጠንቀቂ እሺ እሺ ጥሩ እናንተ ተቀመጡ እኔ አደይን በራሴ መንገድ አገኛታለሁ ለሊ ኤላ በቃ ምንም እንዳትለኝ ቤዛ እውነቷን ነው አንቺ ራስሽን መጠበቅ አለብሽ እዚሁ ቤት ሁኚ እኔና ባርኮት እንፈልጋታለን ለሷ አትጨነቁ እኔ ራሴን እጠብቃለሁ ነገር ግን እዚህ ተቀምጬ የምጠብቅበት አቅም የለኝም ስለዚህ አደይ ወጥቼ እፈልጋታለሁ ኡፍ ለሊ በቃ ድርቅ ካለች እኮ ድርቅ ነው ባርኪ ናስቲ ምትቀር ቆይ ግን ለዚህ አደይ ለተባለች ልጅ እንደዚህ ምትሆን የሊዱን ነገር ሳንፈታ አደይም ተጨመረች ምን ማድረግ እንዳለብኝ ግራ እየገባኝ ነው በዛ ላይ ደግሞ ስራ ቦታ የሚጃላቅም ስራዬን እየበደልኩት ነው ቆይ ግን ባርኪ ለምን የራስን ነገር ተተመስዋት ትሆናለህ አንዲት ሰራተኛ ስጠፋች ተብሎ እንደዚህ መሆን አግባብ ነው እሷ ብትጠፋ ሌላ ሰራተኛ ይተካል ቤዛቴ አንቺ ማታውቂያቸው ብዙ ነገሮች አሉ አደይ እዚህ ቤት ሰራተኛ ብቻ አይደለች እንደ ፍቅር ነው ማያት ከሷ ላይ ይቻላል ታናሽ እህቴ ማለት ነች አንተ እኮ በጣም ጥሩ ሰው ነው አውቃለሁ ባርኪ ግን ለነሱ ብላ አንተ የራስን ነገር መበደል የለብህም ቤዛ አደይ እንዴት እኔ አይደለችም በዛ ላይ ደግሞ ዴቭም ሊዱም ብቻ ሁሉም ነገር ወጥንቅጡ እየወጣ ነው ባርኪ ሊዱ ወንድሟ ስላለ አንተ አትጨነቅ ያው አደይም ቢሆን ዴቭ ፍቅረኛዋ አለላት ፍቅረኛዋ አዎ አንተ ምን ያገባሃል እነሱ የራሳቸው ጉዳይ ነው በቃ አንተም ወደ ስራ ተመለስ እናቴን ያበደሯት አራጣ በዳሪዎች ቤታችን ሊወስዱት ነው አንተ ደግሞ የኔን ነገር በጣም ችላ እያልከው ነው ቤዛ ያንቺን ብር ስላቆየሁብሽ በጣም ይቅርታ አድርጊልኝ ያንቺ ገንዘብ ቢቆይ የሚመለስ ነገር ነው እዚህ ጋር ግን አንዴ ከጠፋ የማይመለስ ነገር አለ የሊዱን ህይወት በምንም ነገር መመለስ አልችልም
ከጠፋ ጠፋ ነው። ቅድሚያ መስጠት ላለብን ነገር ቅድሚያ እንስጥ። አልገባኝም ባርኪ። እንደዚህ ስል ደግሞ የአንቺ ነገር ቀላል ነው ብዬ ሳይሆን ቅድሚያ መጨረስ ያለብን ነገሮች ስላሉ እነሱ እናስቀድም ብዬ ነው። እሺ ታዲያ ወዴት ነው? አደይን ፍለጋ። ፈጣሪ፣ በምን ቀን ነው ከእንደዚህ ፋራ ሰው ጋር ያገናኘኝ? ሊዱ አደይ፣ ሊዱ አደይ። ቆይ ምን አይነት ሞኝ ሰው ነው? እኔ አልቻልኩም። እግሬን በጣም እያመመኝ ነው። ሊዱ እባክሽ ታላርግና አደይ ሊዱ፣ ኧረ ቶሎ ቶሎ እንሂድ፣ ከያዙን ሶስታችንም አይለቁንም። እሺ ነው እባክሽ ሊዱ፣ ጠንከር በይ። እኔ ከዚህ በላይ አልችልም። እግሬን በጣም እያመመኝ ነው። ሊዱ፣ ቅብጠትሽን ለኋላ ቆዩና ቶሎ እንሂድ፣ ሰውዬው እየደረሰብን ነው። አሁን ጠንከር በይ። እኔ አልችልም ነው፣ በቃ በጣም አሞኛል። እንደዛ ነው? አትሄጂም ሊዱ? ምንድነው ናውል? ሊዱ ቶሎ በይ፣ ጊዜ የለንም። ይሄ ነው መኪናው? አልፎ መኪናው አለፈ? አልፎ። ጥሩ በቃ አሁን መኪና ሄዷል። ወደ ቤታችሁ መሄድ ትችላላችሁ። እኔም ላደረኩት ነገር ይቅርታ። ያደረከው ነገር ልክ አይደለም። ሊዱን እንደዚህ ስላረካት በጣም አዝኜባለሁ። ግን በስተመጨረሻ እንደዚህ አይነት ውሳኔ ወስነ ስላተረፍከን ነው መሰከነ። እኔ ምስጋና የሚገባኝ ሰው አይደለም። በጣም ጨካኝ እና መጥፎ ሰው ነው። ብሌን እንኳን ማጥፋቻለሁ ከንቱ ሰው። እናንተንም ያወድባችሁ ነገር ይቅርታ። ከዚህ በኋላ ትንሽ ናኦል ወይ ወዴት ነው የምትሄደው? ወደ ቤት፣ ወደ ባዶ ቤት። እናቴም ወደ ሌለችበት፣ ብሌንም ወደ ሌለችበት ባዶ ቤት። ለምን ከኛ ጋር አብረን ወደ ቤት አትሄድም? በዚህ ሁኔታ ውስጥ ሆነ ብቻ እንደው ብሌን ስለሆነችው ነገር በጣም አዝናለሁ። ፈጣሪ ነፍሷን ነው። ሰው የሚሰጠው ፈጣሪ ነው። ይሄ ሁሉ ምክንያት አድርጎ እኔና ልጁን እህት አድርጎ ሊሰጥ ነው። የምርሽን ነው የምታወሪው አይደል? ይህን ሁሉ ነገር ካደረኩኝ በኋላ አንቺ እዚህ ስለመሆኑ ነው የምታወሪው? አዎ ነው። ፈረዱ ፈጣሪ እንጂ ሰው አይደለም። ደግሞ እኔ ያሳለፍከው ታሪክን ሰምቼ ይቅርታ ብትይኝ። ስለ እናቱ ስለ ብሌን ሞት በጣም አዝናለሁ። ፈጣሪ ነፍሳቸው ነው። አመሰግናለሁ። ፖሊሶቹ መጡ። ዴቭ ወንድሜ እባክህ እንደዚህ አትሁን። ጠንከር ብለና ይህንን ጊዜ እንለፉ። ሊዱን ብትሆን እኮ እስከ ዛሬ በህይወት የቆየችው በፈጣሪ ነው። እሱ ያግዛታል። እኛ በሰው አቅማችን ምንም ማድረግ አንችልም። ያው እሱ ካልደገፈን። እሺ ዴቭ። ባርኪ፣ አሁን እኮ የአደይ መጨመር ነው ሌላ ሀሳብ የሆነብኝ። ቆይ ማን ነው እንደዚህ አይነት ጨዋታ የሚጫወተው? እሺ ናኦልስ ቢሆን ምን ፈልገው ነው እንደዚህ እያደረገ ያለው? ለእኔም ጥያቄ ሆነብኝ እኮ እሱ ነው። ባርኪ ከፖሊስ ጣቢያ ነው። አንሳላቸው። ስለ አደይ የምታድስ ነገር ካለ ጠይቃቸው። በዛ እሺ። ሄሎ። አዎ ዳዊት ነኝ። ምን ነው አዲስ ነገር አለ እንዴ? ምን? እኔ አላምንም። የምራችሁ ነው ተገኙ? እሺ በቃ እመጣለሁ። እሺ እመጣለሁ። ለምን? እሺ በጣም አመሰግናለሁ። እሺ እሺ። ምንድን ነው ባርኪ? አደይና ሊዱ ተገኙ። የምልህ ነው? አሁን ከፖሊስ ጣቢያ ደውለውልኝ ነበር። ወንድሜ እህቴ እኮ ተገኘች።
እና ለምንድን ነው የማንሄደው? ፖሊስ ጣቢያ ነበሩና እየመጡ ነው ብለዋል። ባርኪ ጸሎታችንን ሰማሉ። ተመስገን ፈጣሪ። በጣም ደስ ይላል። ለልዬ እባክሽ ተረጋጊ። ቆይ እንዴት ልረጋጋ? ኪንጎና ዳይመንድም እኮ የሉም። ቢያንስ ለኪንጎ ነግሬው ባዴ ስለማይጨክንባት ይፈልጋት ነበር። ቆይ አንቺ ምን ማድረግ ትችያለሽ? ከእነሱ ጋር መጥፋት ብቻ እኮ ነው የቀረሽ። ሊዲያ ስትጠፋ ጊዜ እንዴት ነበር የሆንከው? አሁን ላዴ ሲሆን ጊዜ ነው ሞራል የጠፋው? ለልዬ እንደዚህ አይነት ነገር ካሜሮሽ ውስጥ አውጥፊ። ቆይ አንቺ እኮ ምንም ማድረጋችኝ። ሊዱን ጠፍታ ምን አደረግንላት? እስኪ ንገሪኝ። ያደረግነው ነገር አለ? አሁን ሊዱ ላይ ያደረግነውን ነገር ብናደርግ ከንቱ ልፋት ብቻ ነው። ሁሉም ነገር ለፈጣሪ መተው ነው ያለብን። እሺ በጣም ይቅርታ፣ እንደዛ መሆን አልነበረብኝም። ለልዬ እኔ እኮ ያንቺ ሰው ነኝ። እንደፈለግሽ ብትሆኚ ችግር የለውም። እሺ ናሳቢ የኔ ትዕግስተኛ። ታውቃለህ ግን ስናደድ ሲከፋኝ ብቻ በሆነ ነገር ሲበሳጭ ልክ አንተን ሳይ ሁሉም ነገር ይጠፋል። በጣም ወድሃለሁ። እሺ የኔ ቆንጆ አትናደጂብኝ። እሺ ቶሎ ነው ደግሞ የምታረጂብኝ። እሺ በቃ አልናደድም። ቅድም እኮ የማወራውን ነገር ስላልተረዳችሁ ነው የተናደድኩት። ችግር የለውም። ያው እንደነገርኩሽ ነው። እሺ በቃ እረጋጋለሁ። አይ ሊዱ፣ ይሄን እኮ እዛ እንደ ትልቅ ሰው ማሰብ ጀምረሽ ይሆናል። መደነስ የለ መዝፈን የለ። ድሮም የተንቀለቀለ ሰው መጨረሻው ይሄ ነው። ብቻሽን ስታወሪ ሰማሁሽ ልበል? ያምሻል እንዴ? ጆሮስ ችግር ካለበት ሂጂና ታዩ። እሺ ወሬኛ ወሬሽ አታውሪ እባክሽ። አሁን የናውልን ቤት ለነባርክ ያሳያቸው። ኤሊስ ታስሮን የምርፍ ልበል። ይህ ሁሉ ጦስ የመጣው ግን ባንቺ ነው። እሺ ይኸውልሽ፣ የአንቺ ጦስ እያልሽ በእኔ ለማሳብ በዚህ የዚህ ናችሁ? አዎ ባርኪ፣ ምን ነው? አደይና ሊዱ ተገኝተዋል። ምን? የት? እንዴት ሊገኙ ቻሉ? ናውልም ታሰረ ማለት ነው? ስለ ናውል እንኳን ምንም የሰማሁት ነገር የለም። ግን አደይና ሊዱ እየመጡ ነው። ቤቱን ደግሞ እንደምታዩት ትርምስምስ ወጥቷል። እስቲ ፍቅር ተነሽና ቤቱን አዝጁ። በዛም ቡና አፊና እስቲ ቤቱ ደመቅ ሞቅ ይበል። አደይ እየመጣች ሆነ እሷን ስራ ለምንድን ነው የምሰራው? ደግሞ ለምለም አለች ይል እሷ እያለች ነው ስራቸውን የምሰራላቸው። ፍቅር እስኪ ተይ፣ እንደዚህ ነገር ለምን ነው የምታስቢው? እንደዚህ አስተሳሰብ ካንቺን ይጎዳሻል፣ አይጠቅምሽም። በዛ ላይ ደግሞ አንቺ ሴት ልጅ አይደለሽ እንዴ? አደይ መስራት የምትችለው ነገር በሙሉ እኮ አንቺ መስራት ትችላለሽ። በዛ ላይ ደግሞ በዚህም ስላለች እሷም ታገዝሻለች። ችግር የለም ባርኪ፣ ሀሳብ አይግባክ። እኔ እሰራዋለሁ ሁሉንም። አመሰግናለሁ ቤቲ። ፍቅር ተነሽ። ይሄ ወንድምሽ ግን ትንሽ አያፍም? ጭራሽ ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ሊያሰራኝ ነው። ይኸውልሽ በወንድሜ ቀልድ የለም። እሺ ደግሞ እሱ እያለ አትናገሪም ነበር? አስመሳይ። ማ እኔ ነኝ አስመሳይ? አዎ አስመሳይ ነሽ። እሱ እያለ ጥሩ መስለሽ እሱ ሲወጣ ደግሞ የምትቀያየሪ እስስት ነሽ አንቺ። ትመስላለች። ቆይ ጠብቂ፣ እሰራልሻለሁ። ግን ቆይ አደይና ሊዱ እንዴት ሊገኙ ቻሉ? አሬ እባክህ ተረጋጋ። እንደ እየመጣን ነው ብለውኛል እኮ። በጣም ጨንቆኝ እኮ ነው ማርኮቴ። ወይ ደግሞ ጥቂት ይፈልጋችሁ ነው። አሬ እባክህ ተረጋጋ። እየመጣን ነው እኮ ብለዋል። እንዴ ጓጓ እኮ እቴን ወይኔ እስኪያተፈረጨ ይገባኛል። አዴ የት ጠፍተሽ ነው? አዴ ሊዱ እህት ያለች ደህና ናት? አዴ ሊዱ የኔ ቆንጆ ዴቭ ናኦል ምንም እንዳታደርገው። ዴቭ አልጎዱሽም አይደል? አዎ ደህና ነኝ፣ አታስብ። አስጨነቅሽኝ እኮ። ደህና ነሽ? ደህና ነኝ ዴቭ። እግሬን ትንሽ አሞኛል እና እረፍት ማድረግ ይኖርብኛል። አትጨነቅ ዴቭ፣ ደህና ናት።
ናውል ይቅርታ ባርኬ፣ በጣም ይቅርታ። እንዴት እዚህ ልትመጣ ቻልክ? ፖሊሶቹ እንዴት ነገሩ? ምን እያልሽ ነው አይደል? ይሄ ሰውዬ እኮ ሊዱን አግቶት ለሳምንታት ያቆያት ሰውዬ እኮ ነው። አንቺንም ይዞሽ የጠፋ ሰው እኮ ነው። እንዴት ነው ለዚህ ልጅ የምትከራከርለት? አዎ ናውል፣ እዚህ ምን ልሰራ መጣ? ዴቭ ፕሊስ፣ በእናትህ ናውል ምንም እንዳታደርገው። ምንድን ነው የምትይው ሊዱ? ይሄ ሰውዬ እኮ ወንጀለኛ ነው። አደይ፣ አንቺም ለዚህ ልጅ መተባበር ጀመርሽ? ለወንጀለኛ መተባበር ጀመርሽ? ናውል ወንጀለኛ አይደለም፣ አተሳሳት ዴቭ። ምን ማለት ነው? ያማችኋል እንዴ? ቆይ አደይና ሊዱ ምን እያወራችሁ ነው? ወይስ ናውል ገላችኋለሁ ብሎ አስፈራርታችሁ ነው? ናውል? አዎ ቤዛ እውነቷን። ምን ብለህ ብታስፈራራቸው ነው እንደዚህ የሚከላከሉት? ዴቭ ተው እባክህ፣ ናውል እንዳትነካው። ራሴ ነኝ ከቤት የጠፋሁት። ናውል ደግሞ ተባበረኝ። በቃ አልገባኝም። መተባበር ማለት? እኔ አሁን በጣም ደክሞኛል። አደይ በእናትሽ አስረጃቸው። አዎ ዴቭ፣ ሊዱ ራሷ ናት ከቤት ጠፍታ ሄደችው። ከዛ ናውል አገኛት። ወደ ቤት ወስዶ እየተንከባከባት እንደሆነ ነገረኝና ላያት ነው ሄድኩት። አዎ ዴቭ፣ አደይን ካወራኋት በኋላ ወደ ቤት ለመመለስ ወሰንኩ። ሊዱ እየቀለዳችሁ አይደለም አይደል? እንዴ ለምንድን ነው የምቀልደው? በቃ እውነታው ይሄ ነው። ይቅርታ አድርግልኝ ዴቭ። ሊዱ ይሄንን የጅል ቀልዳችሁን ዞር አድርጉና እውነቱን ተናገሩ። አዎ ሊዱ እውነቱን ተናገሪ። ናውል እንዳገተሽ ራሱ ተናግሯል። ይኸውልህ ናውል፣ ልታታልልን አትሞክር እሺ? ቤዛ ጋር የነበረውን ቅጂ ሰምተናል። ሊዱን ገድያታለሁ ያልከውን ነገር እኛም ፖሊሶቹም ሰምተናል። እሺ ምንም ልታታልልን አትሞክር። እሱን እኮ ነው የምልህ። እኔ ሊዱን እገላታለሁ እያልኩ ከሰማችሁ ሊዱ ደግሞ በህይወት ካለች ውሸት ነበር ማለት ነው። እኔ ቤዛን ለማስፈራራት የተጠቀምኩት ብቻ ነበር። ምን? ሶስታችሁም እኛ ላይ እየተጫወታችሁብን ነው አይደል? አደይ እውነቱን ተናገሪ። ፍቅር፣ ስራሽን ያሰብሽልንን ሁሉ ሰምቻለሁ። ከዚህ በኋላ አይደለም እኔ መንካት ስለኔ ስታወሪ እንዳልሰማ። አደይ ትሰማኛለህ? ትርፍ ወሬ አታውራ እሺ? አንጠልጥዬ ወደ ፖሊስ ከመውሰድ በፊት ውጣ። እሺ እወጣለሁ። ሊዱን እግሯን ስለማት ላድርሳት ብዬ ነው እንጂ እንደዚህ ለማድረግ አስቤ አልነበረም። ሊዱ፣ አደይ፣ ሁለታችሁን በጣም አመሰግናለሁ። ከዚህ በኋላ ህይወታችሁ ላይ ተመልሼ አልመጣም። ናኦል ልትሄድ ነው? ጭራሽ ልትሄድ ነው ወይ ብላ ትጠይቀዋለች። ቆይ ምን አስነክቷችሁ ነው? ይቅርታ ባርኮት፣ ናኦል ሀዘን ላይ ስለሆነ ብቻውን ቤት ከሚሆን ያንተ ፍቃድ ከሆነ ለአንድ 3 ቀን እዚህ ይሁን። አሁን ናኦል እዚህ መቆየት አለብህ። ጭራሽ ተይ አደይ፣ ለእኔ እንደዚህ አይገባም። እንደዚህ አትሁኝልኝ። አደይ ምን አይነት ነገር ነው የምታወራው? ሊዱ ቆይ ታመሻል እንዴ? ይሄ ልጅ እኮ ወንጀለኛ ነው። እንዴት ወንጀለኛ ከኛ ጋር ይኖር ትላላችሁ? ትሰማለህ ናኦል? አሁን ሳላስቀይምህ ከዚህ ቤት ውልቅ ብለህ ውጣ። ሂድ ውጣ። እሺ ባርኪ፣ እወጣለሁ። ዴቭ በጣም ይቅርታ። አንተ የተሰማህ የነበረው ስሜት እኔም ተሰምቶኝ ያውቃል። እኔ ብሬንን አጥቻታለሁ። አንተ ግን ልጁ ቤት ድረስ መታላለች። በዛ ላይ አደይን የመሰለች እህት ከጎንህ አለችልህ። በጣም ይቅርታ። ትሰማኛለህ? ትርፍ ወሬ አታውራ። አሁን ቀጥል ያንጠልጥዬ ለፖሊሶች ከመስጠት በፊት ውጣ እሺ? ውጣ። ኧረ እኔ በጭራሽ አይቻት አላውቅም። ባለፈው አባቷ ደውሎ ፈልግልኝ ብሎኝ ነበር። እንዴ ለምን? ያው በቃ ለማትፈልገው ወንድ ሊድራት ነው። እና ምን አልካቸው? ምን እለዋለሁ? እኔም አንተ ቤት እያለሁ ያየኋት ነኝ፣ አይቻት አላውቅም አልኩት። እንዴ ናኦል የታል? ዛሬማ አልፋታው። እንዴ ቆይምሽ እንጂ አሁን ምን ልታደርግ ነው? ይኸውልህ ዝም ብለህ ተከተለኝ፣ የማደርገውን ያሳያል ና። ቆይ እህቴ ለምን እንደዛ አደረግሽ? ቆይ ምን በደልኩሽ እህቴ? እኔ ነኝ እንዲከፋሽ ያደረግኩት? አንተም የለም፣ ሁላችሁም እኔን አትፈልጉኝ። ማን ነው እንደሱ ያለሽ? ይኸውልሽ እህቴ
ስለማንፈልግሽ ሳይሆን የምትሰሪያቸው ስራዎች ጥሩ ስላሉ ነው። እሺ ዴቭ፣ አሁን ደክሞኛል። በእናትህ ልተኛበት ውጣልኝ። እሺ በቃ ተኝ እህቴ። ግን ለማሚና ለአባቢ ደውለሽ ንገሪያቸው እሺ። ምንም ስላልነገርኳቸው በጣም ተጨንቋል። ደግሞ ይኸውልሽ ተሳስተሽ እንዳትቀባጥሪ እሺ። እኔ ምንም አልነገርኳቸው። እሺ እደውልላቸዋለሁ ዴቭ። ስለተመለሽ ደስ ብሎኛል። ስለ ናኦል ጉዳይ ግን አልጨረስንም፣ እናወራበታለን እሺ። ዴቭ፣ ናኦልን ስላባረርከው በጣም ተናድጄብሃለሁ። እዚህ ቤት እንድደርስ ያደረገኝ እኮ እሱ ነው። ምን እያልሽ ነው እህቴ? ቆይ እግርሽን የሰበረሽን ሰው ስላዘለሽ ብቻ ይቅርታ የምትይው አንቺ የትኛዋ ጻድቅ ብትሆኝ ነው? ናኦል እግሬን አልሰበረኝም። በሱ ዙሪያ ምንም ብትኛ አላምንሽም። እሺ ሊዱ። እሺ ማታምነኝ ከሆነ ስለሱ ምንም አልነግርህም። የራስሽ ጉዳይ ነው። ትሰሚኛለሽ ሊዱ? ሁለተኛ እንደዚህ እንዳታደርጊሽ። ስሚ ደግሞ ያለ እኔ ፍቃድ ይኸውልሽ አንድ ከዚህ ቤት እግርሽ እንዳይወጣ። እሺ ምን? ይኸውልሽ አይ ካልሽ ደግሞ ያደረግሽውን ነገር ለማሚና ለዳዲ ይነግራቸዋል። የአንቺ ምርጫ። ፍቅር፣ አሁን አንቺ ደግሞ ምን ፈለግሽ መጣሽ? ላውራሽ እፈልጋለሁ። እዛ ስለተፈጠረው ስለ እያንዳንዱ ነገር መስማት እፈልጋለሁ። አትልፊ። ምንም ነገር አልነግርሽም። ሂጂ ውጪ። ማንን ተማምነሽ ነው? ቆይ እኔ ውጪ ያልሽ? ሌላ ነገር ሳይከተልሽ አሁን ከዚህ ክፍል ውጭልኝ። እረፍት ላልግበት። ክፉ ናኦል ብዙ ነገርሽን ቀይሮታል ማለት ነው። ኧረ እባክሽ፣ እኔ ቲቪ አይደለሁም እሺ። ማንም እየመጣ የሚቀያየረኝ። አሁን ወሬ አልፈልግም። ውጭልኝ። እሺ ይወጣል። አንቺ ጉደኛ! ማንን ነው ጉደኛ? ቆይ እዚህ ቤት ውስጥ ከአንቺ በላይ ማን ጉደኛ አለ? ስንት ቢከፍላችሁ ነው? ቆይ ለዛ ላይ ነው ስራውን የደባብቃችሁለት። ሰምኛለሽ። ስለ እሱ ላንቺ ለማስረዳት ግዴታ የለብኝም። ለባርኮትና ለዴቭ ከነገርኳቸው በቂ። ኧረ ይሄማ የቦሳ አነጋገር ነው። ቆይ ስንት ቢከፍላችሁ ነው? አዴ ግን እንደዚህ ሴት አትመስይም ነበር። ለካ ይለየልሽ ነሽ። ቆይ ምን እያልሽ ነው? ቤዛ ያምሻል እንዴ? ምን ነው አልገባኝም እያልሽ ነው? ሴትነትሽን ሸጠሽ ያገኘሽው ገንዘብ እንዴት ነው? እስቲ ለኛም ከልምዳችሁ አካፍሉን። ሰምኛለሽ። ንግግርሽን ብታስተካክይ ጥሩ ነው። እኔ እንደዚህ አይነት ሴት አይደለሁ። ድጋሚ ስለ እኔ እንደዚህ ታውሪ ልስማሽና ቤዛ እኮ አንቺ ነሽ እኔን በጥፊ የምታሽ። ካነሳሽ ጨምርሻለሁ። እኔ አደይ ነኝ። እሺ ወርቂት ሆነሽ አልኩሽ። ደነዝ። እሺ እንዴ ቤዛ፣ ለምንድን ነው አደይ እንደዚህ የምትናገሪያት? እያት እስቲ ፊቴ እንዴት እንደመታችኝ። አደይ ምን አድርገሻት? ባርኮት፣ ፍቅረኛ ስለነካሁብህ በጣም ይቅርታ፣ ግን ተራና ክብሬን የሚነካ ንግግር ስለተናገረችኝ ነው። እሺ ቆይ ምን በለሻት ነው? እኔ ምንም አላልኳትም። ለምንድን ነው የናኦልን ስራ የደባበቃችሁለት? ስራት እንደዚህ እንደ እብድ አደረጋት። ቆይ አደይ ምን ሆና ነው? እሷ እኮ ክፉ ነገር ካልተናገርሻት ከመሬት ተነስታ የምትናገር ሰው አለች። ድሮም እኮ እኔ እንደማታምነኝ አሳየኝ። አመሰግናለሁ። ተረጋጊ እንጂ ቤዛ፣ እንደዛ ማለት አይደለም እንዴ ቤዛ። አደይ ሊዱን ስለመለሻት በጣም አመሰግናለሁ። እሺ ምንም ችግር የለውም። ደግሞ ይሄ ምስጋና ከኔ ይልቅ ለናኦል ነው የሚገባው። እሱ ባይኖር ሊዱን አታገኛትም ነበር። እርግጠኛ ነሽ አደይ? እኔ ሊዱን አላምናትም። አንቺ ግን በፍጹም ልትዋሽኝ አትችይም። ናኦል ምንም ጥፋት የለበትም። ይኖርበታል። ከብዙ ነገሮች አንጻር ያደረገው ነገር ምክንያት አለው። እናንተ እሱን ስለማታውቁት ስለማትረዱት ነው እንደዚያ የወሰናችሁት። እኔ ደግሞ ተረድቼዋለሁ። ባይዋጥልኝም እሺ። ግን ልጠይቅሽ አደይ፣ ሊዱን በምን ብልሃት ነው ወደ ቤት የመለሻት? ምንም ብልሃት የለውም እንዴ። እህት ሊዱ አውቃ ሊሆን ይችላል እንጂ አስተዋይ ሴት ናት። የምርሽን ነው አደይ? አዎ ሊዱ ከኔ በላይ ብዙ ነገሮችን ታገናዝባለች። እንደውም እኔ ነኝ ዘግቼ የሚገባኝ። ግድ የለሽ ሆና እንጂ ጥሩ እህት ነው ያለች። ስለ ሊዱ አይደለም አይደል እንደዚህ የምታወሪው አደይ? ቆይ እንዴት? እኔ ብነግርህም አትረዳውም እንዴ። ግን እውነታው እሱ ነው። ሊዱ ላይ የሆነ ጥሩ ነገር ይጨባታል። የመጀመሪያ ሰው ነኝ ስለ ሊዱ እንደዚህ ስትይ። እንደዚህ ስትይ ግን ሊዱ አልሰማችሽም አይደል? አረ እንዳትነግራት ደግሞ ዴቭ። ለምን ደግሞ ይህን ሰምታ ትኩራብኝ ብለህ ነው? እሺ ሚስጥር እጠብቃለሁ። አንቺ ደግሞ ምን ፈለግሽ? በቃ እዚህ ቤት መተኛት አይቻልም አይደል? አሁንም ወሬ አልፈልግም። ውጭልኝ። አልወጣም። ምን ልታመጪ ነው? ቆይ ትንሽ እንኳን አታፍሩም? ሴትነታችሁን ሸጣችሁ ለዛ ለናኦል ስትከራከሩ። ስለምን ሴትነት ነው የምታወሪ? ሴትዮ ያምሻል እንዴ? በቃ ላይሽ አልፈልግም። ውጭልኛ።
እንደዚህ ፈረት መስኝም ነበር ሊዱ። ሰው ግን በጣም ይገርማል። ለካ ከላይ እያስመሰላችሁ ስራችሁ ሌላ ነበር። ሴትዮ የራስሽን ነገር አቀባጥሪብኝ እሺ። ልረፍበት ቤዛ ውጭልኝ። እንዴት አይድከምሽ? ናኦል አቅፎ እስኪያስቀምጥሽ ድረስ ወራዳ። ትንሽ እንኳን አታፍሩም? ለሱ ቆማችሁ ትከራከሩ። ቤዛ ምን ዋሻው? እውነቱ ሲነገርሽ ምጭው። አንቺ ምን አይነቷ ነሽ? በቃ ውጭልኝ። ሄሎ ባርኪ፣ እንዴት ነክ? አሁን ዴቭ እንዴት ነው? ምን አዲስ ነገር አለ? እየምርን ነው? ቆይ እንዴት? ቆይ ግን ሰላም ናቸው? በቃ እሺ ባርኪ፣ መጣሁ። ኤላ ምንድነው? አዲስ ነገር አለ እንዴ? ለልዬ እንኳን ደስ አለሽ። አዴ ወደ ቤቷ ተመልሳለች። እየዋሸ ነው አይደል ሌላ? እንዴ ቆይ ማለት እንዴት? ለምን ዋሽሻለሁ? አዴም ሊዱም ወደ ቤታቸው ተመልሷል። ኡፍ ተመስገን አምላኬ። በጣም ጨንቆኝ ነበር ይላይ። እና እንዴት ናቸው? በሰላም ተመለሱ? አዴስ ደህና ናት? እሱ እንዴት አውቃለሁ? እኔ እኮ ካንቺ ጋር ነኝ። ሄደን ብናጣራ ይሻል? እሺ በቃ ደስ ይለኛል። እንሂድ። እሺ ተነሽ። አንቺ ክፉ። ቆይ ምን አድርጌሽ ነው ግን ይሄ ሁሉ ነገር እኔ ላይ ሲሆን ዝም ያልሽው? እኔ አደይን እንጂ አንቺ ምንም እንድትደረግ ያላደረኩም። ከአንቺ ውጭ እዚህ ቤት ያለነውን ሴቶች በጠቅላላ ሸጠሽን ነበር። ውሸታም። ጉድሽን ያልሰማሁልሽ መሰለሽ? እስቲ ይሄን ካንቱ ግምትሽን ተይና፣ ናኦል በምን አስፈራርቷችሁ ነው እንደዛ ስትከራከሩለት የነበረው? ናኦልን ከኔ በላይ አንቺ በደንብ ታውቂዋለሽ። እሱ ፈልጎ አይደለም እንደዚህ አይነት ነገር የሚያደርገው። አልገባኝም። አንቺ ናኦልን የሚረዳ ልብ ቢኖርሽ ኖሮ ድሮ ትረጁ ነበር። አንቺ ግን እያስፈራራሽ ለራስሽ ጥቅም ተጠቀምሽበት። በጣም ከንቱ ነሽ። እሺ ከንቱ መሆን ይቆየኝና ሊዱ እስኪ ንገሪኝ፣ እኔ ናኦልን ያልተረዳሁት ምንድን ነው? ናኦል የዛኔ ሲጨቃጨቃት የነበረችዋ ሴት ብሌኑ ናት። ማለት አልገባኝም። በአሁኑ ዝም ያልኩሽ እንዳይመስልሽ ፍቅር። ለደረሰብኝ ነገርና ላደረግሽኝ ነገር ዋጋ አስከፍልሻለሁ። ታይ እንደሱ አትበይ ሊዱ። እኔ አንቺ ላይ አስቤ ያደረግኩት ነገር የለም። ላደይ የታሰበውን ናኦል ተሳስቶ አንቺ ላይ ያደረገው። ምንም ብትይኝ አላምንሽም። እሺ ፍቅር፣ ባለጌና ቆሻሻ ሰው ነሽ። ሊዱ እኔ አልዋሸሁም። ልታምኚኝ ይገባል። መተማመን አለብን። ከአንቺ ጋር ከዚህ በኋላ ምንም አይነት ስምምነት አላደርግም። ፍቅር በቃሽ። አንቺ ደርሰሽ ከመጣሽ በኋላ እንዲህ ከሆንሽማ ሊዱ ትንሽ ብትቆይ አታስቀምጭኝም? ደህና ናት እማዬ። መቼ ልትመጪ አሰብሽ? እሺ እማዬ፣ ችግር የለውም። አንቺ ብቻ ለመምጣት ያብቃሽ እንጂ ሁሉም ነገር ይስተካከላል። አንቺ እኮ የቤቱ ድምቀት ነሽ እማዬ። አረ እማዬ ምንም አትጨነቂ፣ እኛ እኮ ደህና ነን። እሺ እማዬ፣ በቃ ልትመጪ እስቲ ቀደም ብለሽ አሳውቅኝ እሺ? ሁሉም ነገር ለማስተካከልና እኔም ከስራ እንድቀርብ። እሺ እማዬ፣ ቻው። ባርኪ ወይ ቢዚ። ቆይ ወዲህ ልትሄድ ነው? ነግሬሽ የለ ስራዬን በጣም በድያለሁ እና የግድ መሄድ ይኖርብኝ። እንዴ እኔ እኮ ፍቅረኛ ነኝ ባርኪ። ለእኔ ምንም ጊዜ የለህም? በቃ እንደዚህ ነው የምንቀጥል? ይቅርታ ቢዚ፣ አውቃለሁ ሰሞኑን ትንሽ ስራ ቢዚ አድርጎኛል። ግን እመኚኝ፣ ቃል እገባልሻለሁ እንደተመለስኩ ጥሩ ጊዜ አብረን ይኖረናል። እሺ ግን እዚህ ቤት ውስጥ መኖር በጣም እያስጠላኝ ነው። ምነው ቢዚ፣ ያልተመቸሽ ነገር አለ? አዎ ምንም አይመችም ባርኪ። ሁሉም ያስጠላሉ። ፍቅርም፣ አደይም፣ ዴቭም፣ ናኦልም በቃ ሁሉም ምንም ደስ አይልም። ናኦልን ደግሞ ከዚህ በላይ ታገኘዋለሽ። አደይም ዴቭም ደግሞ በጣም ጥሩ ባህሪ ያላቸው ሰው ናቸው። እንዲሁም በጣም ሰው አክባሪ ሰዎች እንደሆኑ ነው የማውቀው። ፍቅርን ደግሞ ታውቂያታለሽ አይደል? ባህሪዋ ትንሽ ያስቸግራል። ግን ደግሞ በእሷ ትበሳጫለሽ ብዬ አላስብም። ሁሉም ምንም ከኔ ባህሪ ጋር ሄዱ። በተቻለ አቅም ቶሎ ለመመለስ ሞክር። ካለበለዚያ ግን ማበዴ ነው። እሺ እመለሳለሁ ቤዝዬ።
አንቺ ደግሞ ያን ያህል አታካብጂ። እዚህ ቤት ውስጥ ያለ ሰው በሙሉ እኮ ሰላማዊ ሰው ነው። ከዚህ በኋላ ደግሞ ናዋል ወደዚህ ቤት አይመለስም። ስለዚህ ተረጋግተሽ ለመኖር ሞክሪ። እሺ ባርኪ። መጣሁ። የት? አደይና ዴቭን አናግራቸው መለስ። እሺ በሩን ክፈተው! በሩን ክፈተው! ምንድን ነው የሚያንበጨብጭ? ክፈተው! አደይ ያልተዋጠልኝ ነገር እንዳለ ግን ታውቂያለሽ? ምንድን ነው? የናኦል እንደዚህ መሆንና የአንቺና የሊዱ ደግሞ መቆርቆር። ቆይ ናኦል ምን ቢላችሁ ነው ግን እንደዚህ? ናኦል በጣም ያሳዝልሽ ነው። እርግጥ ነው ብዙ ልክ ያልሆኑ ባህሎች አሉት፣ ግን ደግሞ እንደ ሰውኛ ስናስበው በጣም ተጎድቷል። እናቱ የኩላሊት በሽተኛ ነበረች፣ አሁን ደግሞ በህይወት የለች። እራሷን ለእናቱ መስዋዕት ያደረገች አብሮ አደግ ጓደኛው ሞታለች። እስኪ ያስበው አሁን ምን ያክል ተጎድቶ እንዳለ። የምርሽን ነው አደይ? የናኦል እናት ሞታለች? እሺ ቆይ አብሮ አደግ ጓደኛውስ ለምንድን ነው የሞተችው? ተገድላ። ናኦል በጣም ያሳዝን ልጅ ነው። አሁን ራሱ ሀዘኑን ብቻውን እንዴት እንደሚችለው አላውቅም። ዴቭ እዚህ ነው? ባርኪ ፈልገኝ ነው? አዎ ስራ ለመሄድ የተዘጋጃጀው ነበር። ያው አደራ ልሰጥህ ነው የመጣሁት። ብዙ ትቆያለህ? እንደተለመደው ስሬ እንደጨረስኩ እመለሳለሁ። እስከዛ ግን አደይንም ሊዱንም ፍቅርንም ቤዛንም ቢሆን አደራ እንጠብቃቸው። አታስቡ እንጂ እንከባከብልሃለሁ። ልሸኝህ እንዴ? ስሙ ሊደት ነው ያለችው። የኔ ያለችው ተናገር። እኔ ምንም አውቀው ነገር የለም። ለራሴ ያዘለኝ ነኝ። አሁን እንኳን ማዘን አይደለም ለምን ድብና አትልም? ከኔ እጅ የምታመልጥ መስሎ ነበር። ተናገራ ተናገር ተናገር ተናገር። የኔ ያለችው